ሰላም ጤና ይስጥልን ክቡራን ተመልካቾች እንደምን ቆይታችኋል? ባሳለፍነው ሳምንት በጎጆአችን መሰናዷችን የጋብቻ አስተማሪና አማካሪ ከሆኑት መጋቢ ተሰማና ባለቤታቸው ጋር ቆይታ ማድረጋችን ይታወሳል። በዛሬው ዕለትም የዛን ተከታይና የመጨረሻ ክፍል ይዘን ቀርበናል። እንድትከታተሉት የአክብሮት ግብዣችን ነው። እንደው ሌላኛው ጥያቄ በተለይ አሁን ላይ ያው በቤተሰብን ማሳወቁ በጥሩ ጎኑም አንስተናል። ግን አንዳንዴም ደግሞ ለትዳር መፍረስ ለትዳር እንትን ማለት የቤተሰብ ጣልቃ ገብነት አለ ብዙ ሰዎች የሚያነሳሉና እንደው ይሄን እንዴት ያዩታል? ቤተሰብ በምን ልክ ነው ጋብቻ ተጋቢዎች ጋር መቀራረብ ያለበት? ያው ሁሉ ነገር ገደብ ሊበጅለት ይገባል አይደለ? አንዳንዴ ሚስትየው የእናቷን የአባቷን ምክር የቤተሰቦቿን ምክር ብቻ ሰምታ ከባሏው ጋር ሰላም ማታገኝበት ባልየውም እንደዚህ አይነት ምክሮችን እየሰማ ወደ ቤተሰብ ብቻ የማደር ወደ አንዱ ሳይድ የማድላት ነገር ይኖርና ግጭቶች ይፈጠራሉና እንደዚህ አይነት ነገሮች እንዳይፈጠሩ እንደው ምን አይነት ነገር ነው መወሰድ ያለበት? የቤተሰብ ጣልቃ ገብነት ወይም ደግሞ የቤተሰብ ቀረቤታ እስከምን ድረስ ነው ሊሆን የሚገባው ይላሉ? በጋብቻ ሁለት ችግሮች አሉ። በጋብቻ ውስጥ ከሚፈጠሩ ሁለት ችግሮች አንዱ የቤተሰብ ወይም የቤተ ዘመድ አላስፈላጊ ጣልቃ ገብነት። ጥሩ ነው ከቤተሰብ ጋር አብረን ነው የምንኖረው፣ ግን አላስፈላጊ ጣልቃ ገብነት በቤተሰብ ውስጥ በጋብቻ ውስጥ ካለ ጋብቻን እስከ ማፍረስ ድረስ ይደርሳል። ብዙ ጋብቻ ይፈርሳል። አላስፈላጊ የሆነ ወላጅ ጣልቃ እየገባ ወንድም እህት ያሳደገ ወይም ውለታ የዋለ ለጋብቻችን በማይመች መንገድ ሲገባ ጋብቻ እስከ ማፍረስም ድረስ የደረሰ አለ። ይሄ ደግሞ እንዴት ነው የሚፈጠረው? ብዙ ጊዜ ራስ ወዳድነት የወላጆች ራስ ወዳድነት ካለ ልጆች ትዳር ከያዙ በኋላም ለኔ የሚሉ ከሆነ ትዳር ከያዘ በኋላ እኔን ትቶኛል የሚሉ ከሆነ እኔን ትተኛል ወይም እቺ ልጅ ከመጣች ወዲህ ልጄ ለኔ ከፋብኝ የሚል አመለካከቶች ካሉ ልጅን ደግሞ ለይቶ የማየት ነገር ካለ የማማት ነገር ካለ በሐሜት ካለ ያንን ደግሞ እነዚህ ልጆች ያንን ተጠንቅቆ የማይኖሩ ከሆነ መቼም ይፈጠራል እንደዛ አይነት ከልጅ እየተጠቀሙ ያሉ ከልጅ እየተረዱ ያሉ ያሲቋረጥ እንግዲህ መቼም ቅድም ብለናል አባቱንና እናቱን ይተዋል ይላል። እንግዲህ ራሱን ከቻለ በኋላ ነው ወነነሱ የሚመጣው። ያሲጎል ወላጆች አላስፈላጊ የሆነ ጣልቃ መግባት ይጀምራሉ። ስለዚህ ወላጆች ምንድነው ማድረግ ያለባቸው? በልጆች መካከል ጣልቃ ለማግባት ቢጋጩ እንኳን ማስማማት። አንዳንድ ወላጆች አሉ ልጅ ከባል ቤት ጥላ ስትሄድ ወደዚህ የሚያባርሩ አሉ። ሂጂና እዛ ተስማምተሽ ኑሪ የሚሉ አሉ። አንዳንዶች ደግሞ እዚህ ከነበረችበት ለማውጣት ከነበረበት ለማለያየት የሚጥሩ ደግሞ አሉ። ስለዚህ ተጋቢዎች ይህንን ማወቅ አለባቸው። አላስፈላጊ ጣልቃ ገብነት ከሆነ ባልና ሚስት ይጋጫሉ፣ ነገ ይታረቃሉ። ያንን በማሰብ ይሄ ጣልቃ ገብነቱ ወይም እኛን ይጎዳል በሚል ሐሳብ ራሳቸውን ማሰብ አለባቸው። ሁለተኛው የገንዘብ አስተዳደር ነው። ብዙ ጊዜ ግጭት ማለት ችግር የሚሆነው አንዱ ለአንዱ በገንዘብ ታማኝ አለመሆን። ይሄ ደግሞ ታማኝ አለመሆን በተለያየ መንገድ ይታወቃል። ሁለቱ የማያውቁት ወጪ ሲሆን ሁለቱም ደግሞ የማያውቁት ገቢም ሲሆን ራስ ወዳድነት መደባበቅ ካለ መሰዋወር ካለ ያኔ በትዳር ውስጥ ግጭቶች ይፈጠራሉ። ስለዚህ ምን መሆን አለባቸው? በገንዘብ ታማኞች ሊሆኑ ያስፈልጋል። ግልጽ የሆነ የገንዘብ አስተዳደር መኖር አለበት። በመሰረቱ በአንድ ቤት ውስጥ ሁለት ካዜና የለም።
ካዜናቸው አንድ ነው መሆን ያለው። ገንዘብ ያዥ ማን ነው? እነሱ ይዘው ተነጋግሮ ጥሩ ገንዘብ ያዥ ቆጣቢውን ማድረግ ይችላል። አሁን ለምሳሌ አባይ ገንዘብ መያዝ አትችልም፣ ትይዛለች በርግጥ እና አንዳንድ ጊዜ በቃ የሆነ ትዝ ይለኛል አንድ 5 ጀበና የገዛች ባንዴ በቃ ቆንጆ የሆነ ነው ጋዜጣ። ስለዚህ የሆነ የሚያምር ለኔም ሊሆን ይችላል ለልጆቼም ሊሆን ይችላል ብቻ የሚያምሩ ነገሮችን ካገኘች አትለቅም። ያ ግን በእቅድ ውስጥ ላይኖር ይችላል፣ በፕሮግራሙ ውስጥ ላይኖር ይችላል። ስለዚህ በገንዘብ ዙሪያ ላይ በጣም ጥንቃቄ፣ አንዱ ለአንዱ ግልጽ መሆን አለበት። ያ ግጭቶችን ወይም ችግር ሊፈጥር ይችላል። እንደው ሌላው አሁን ላይ በተለይ እናንተ አሁን ያው ረጅም ጊዜ ያስቆጥራችኋልና ቅርብ ጊዜ ያሉ ጋብቻዎች ቅድም በሌላ ጉዳይም እየጠቀስን ያለፍናቸው ነገሮች አሉና አሁን ላይ ያለውን የጋብቻ ሁኔታ ስርዓቱን ቀድሞ ከነበረው ጋር እንዴት ያስተያዩታል? ልዩነቱስ ምንድነው? በተለይ አሁን የሚፈጸሙ ጋብቻዎች አሉ፣ ሰዎች ለጋብቻ ያላቸው አመለካከትም ጭምራልና ቀድሞ የነበረው እንግዲህ እርሶ ሲናገሩ ይሄን አህል አመት ሲደርሰኝ ጋብቻ ውስጥ ገባለው፣ ለጋብቻ የሚያስፈልግ ነገር በቂ ነገር እስከ ቤት ድረስ አዘጋጅቶ ነው። አሁን ላይ ያው ቤት መስራቱ ከባድ ቢሆንም ግን አሁን ላይ ያለው የጋብቻ ሰዎች ያላቸው ለጋብቻ ያላቸው አመለካከትና ቀድሞ የነበረው የጋብቻ ሂደቱ ምን ይመስላል? ምን ልዩነት አስተዋሉ እስቲ? እኔ አሁን ባየው ጥሩ አመለካከት ውስጥ ያሉ ብዙ ወጣቶች አሉ። ጥሩ አመለካከት፣ ጥሩ ብስለት ያላቸው በቤተ ክርስቲያን የተማሩትን ከወላጆች የሰሙትን ስርዓታዊ የሆነ ኑሮ የሚኖሩ ብዙ ወጣቶች አሉ። ደግሞ ስርዓት የሌለ ጋብቻ ምን እንደሆነ የማያውቁ ጋብቻን በመንገድ ላይ የሚጀምሩ ዛሬ ታይቶ ነገ ወደ ጋብቻ የሚሮጡ እንደው የጋብቻን ክብር የማያውቁ ብዙዎችም አሉ። እነዚህ ደግሞ ምን መሆን አለባቸው? አንደኛው እንደ ባህላችን እንደ ቤተ ክርስቲያናችን እንደ ተማርነው እንደ እግዚአብሔር ቃል ጋብቻ ምን እንደሆነ ማወቅ አለባቸው። ጋብቻን ማክበር አለባቸው። ከጋብቻ በፊት ቅድም የተባሉ ዝግጅቶችን ሁሉ ማወቅ አለባቸው። ቅድም ብያለሁ፣ ጋብቻ ገብተን የምንወጣበት ነገር አይደለም። አሁን ዛሬ በአገራችን አይተሽ እንደሆነ እጅግ በጣም የሚያሳዝኑ ነገሮች እየሆኑ ነው። ቅድም የተባሉ ዝግጅቶች ሁሉ ሳይሟሉ ወደ ጋብቻ ውስጥ ይገቡና መለያየት አለ። አሁን ደግሞ መጥፎ መለያየት ነው የተጀመረው። ለስራ ተብሎ ሚስት ባሏን ጥላ በሰው ሀገር መንከራተት። ያን ብቻ አይደለም፣ ልጅ ይወልዳሉ። ልጅ ደግሞ በጎዳና ላይ መሆን። እኛ አሁን እንግዲህ በቤተ ክርስቲያን ስናገለግል ብዙ ጉብኝት እንገባለን። ባሏ የለም ወይ ሚስት የለችም፣ የት ሄዱ? ወደ ሰው ሀገር ሄዷል ለስራ። ልጆች ገና ጩጬዎች ቤት ውስጥ። ይሄ ሁሉ የሚፈጠረው ከምንድን ነው ብለን ስናይ እነዚህ ብስለቶች ከሌሉ ስራ ጥሩ ነው፣ ግን መጽሐፍ ቅዱስ አትለያዩ ነው የሚለው። መስራት ጥሩ ነው፣ ስራ ያለበትን መፈለግ ጥሩ ነው፣ ግን ለቤተሰብ በሚመች መንገድ እግዚአብሔር በሚፈቅደው መንገድ ሊሆን ይገባል። ገንዘብ ብቻ ታስቦ ሀብት ብቻ ታስቦ እግዚአብሔር የጀመረው ትልቁ ተቋም የሚፈርስ ከሆነ ያ ገንዘብ እኮ ምንም አይጠቅም። እነዚህ ልጆች እኮ ነገ የሚበታተኑ ናቸው። ስንቶች ናቸው አእምሯቸው ህሊናቸው ንጹህ ሆኖ ይህንን ትዳር የሚቀበሉ? ስንቶች ናቸው? ያ ሁሉ ስታይ ነገ ደግሞ በህብረተሰብ ላይ ትልቅ ችግር ይመጣል። በቤተሰብ ላይ በቤተ ክርስቲያን ላይ ትልቅ ችግሮች ስለሚመጡ
ከጋብቻ በፊት ሁሉ ነገሮች መጠናት አለባቸው፣ መቆየት አለባቸው፣ ቆይቶ ማሰብ አለባቸው፣ ራሳቸውን ደግሞ በንጽህና መጠበቅ አለባቸው። ስለዚህ እንግዲህ ይሄ በቤተ ክርስቲያናችንም የምናስተምረው ነው። ይሄ በዚህ ዙሪያ ደግሞ ሁሉን ወጣቶችን አንድ ማድረግ ተጋቢዎችን አንድ ማድረግ አንችልም። ጥሩ ጥሩ ብስለት ያላቸው አሉ፣ ቤተሰብንም የሚያከብሩ አሉ፣ ህብረተሰቡንም ባህሉንም ጥሩ ጥሩ ባህሎች ለኛ አሉ። እነዛንም የሚያከብሩ ብዙ ወጣቶች አሉና እነዛ ምሳሌ ሆኖ እንዳየሽው አሁን እንግዲህ ብዙ ነገሮች አሉ። እግዚአብሔር የሚጠላው መፋታት ሁሉ በየቦታው ይታያልና ወጣቶች ወደ ትዳር ከመግባታቸው በፊት በዚህ ዙሪያ ላይ ቢያጠኑ እጅግ በጣም ጥሩ ነው እላለሁ። በጣም ጥሩ። እንደው እንደ ጋብቻ አማካሪ አስተማሪነቱ ያው ረጅም ዓመትም ቆይተዋልና ምን አይነት ገጠመኞች አሉ? በተለይ በሚያማክሩበት ወቅት እንደው አስተማሪ የሆኑ ገጠመኞች ካሉ እንደው ለተመልካች ቢያጋሩልን። ብዙ ገጠመኞች አሉ። እኔ እጅግ በጣም በተለይ ቤተሰብ ጋብቻን የማማከር አገልግሎት የተባረኩበት አገልግሎት እጅግም ደስ የሚል እኔ ወደ 9 ዙር ቤተሰብ ባልና ሚስት 30 25 35 እንደዛ በየጊዜው 4 ወር አስተምሬ አስመርቄያለሁ። እግዚአብሔር ይመስገን። እነዛን ቤተሰብ ዛሬ ሳይ በጣም ነው ደስ የሚለው፣ በጣም ደስ ይለኛል። ምንድነው ደስታዬ? እጅግ ጫፍ የደረሱ ባልና ሚስት አሁን እጅግ ሲዋደዱና እንደውም ልጅ ጨምሮ ቤቱ እንደገና ሲቆም አይቻልም። ለኔ ከዚህ የሚበልጥ ደስታ የለም። ጎረቤት፣ ሰፈር፣ ቤተ ክርስቲያን፣ ቤተሰብ ሁሉ ተሰብስቦ እነዚህን አንችልም ያሉት እግዚአብሔር በምክር ብቻ ቤታቸው እንደገና ሲቆም አይቻለሁ። በጣም ዛሬም አስተምራለሁ እና አሁን በፋና ቃለ ሕይወት ቤተክርስቲያን ከሄድኩ 3 ዙር አስተምሬያለሁ። ወደ 86 ቤተሰብ አካባቢ ተምሯል። ያ ቤተሰብ ለኔ ትልቅ ደስታ ነው። ሁለተኛው ደግሞ በስቴዲየም ላይ ያለው 6 ዙር አስተምሬያለሁ። እነዛ ሁሉ በልቤ ናቸው። በጣም ደስ የሚል ቤተሰብ እግዚአብሔር ሰጥቶኛል። አሁን እጅግ በጣም ደስ የሚል ሁኔታ ውስጥ አለው። ግን በዛ ሁሉ አንዴ የገጠመኝና ምንድነው ገጠመኛችሁ ብዬ አንድ ፕሮግራም ላይ የመጨረሻ ምራቃ ፕሮግራም እንደነገ ሲባል የሆነ ግሩፕ ሳነጋግር ነበርና የሚያስቅ ነገር ነው የነገሩኝ ያ ቤተሰብ። እና አንድ ቀን ሰውየው ሞተር ይዞ ወጥቶ ባልየው ቆንጆ የቂጣ ማር ያገኛል። የቂጣ ማር ከተማው ሲዞር አየና ገዝቶ ሰውየውን ግን ማሩ ቆንጆ ስለሆነ ሰውየውን ሌላ ጊዜም አምጣ እፈልጋለሁኝ ብሎ የሰውየውን ስልክ ወስዷል። መቼም ያው ስልክ ሲወሰድ በቦታው ነው የምናደርገው። ማር ብሎ ነው ማሬ ብሎ ነው። እሺ ሀሳቡ እየገባኝ ስለሆነ ማሬ ብሎ ነው ሲያ። ከዛ አንድ ቀን ስልኩን ረስቶ ወጣ። ማር ትደውላለች። ሚስኮል አድርግ ነው የተባለ። አሁን ሚስኮል አደረገና ጻታል። እሷ ደግሞ ቤት አለችና መታ ሚስኮል የተደረገው ማን ነው ብሎ ሲያ ማሬ ይላል። በቃ አገር ተበላሽ። አለቀሰች። ከዛ በኋላ እሱ 6 ሰዓት ተኩል ሲመጣ ብቻ ያዘችው። አንዴ በቦክስ ምንም እሱ አላወቀም። ድንግርግር አለው። ከዛ እዛ ሶፋ ላይ ትጥላለች። ምን ታደርጋለች? እሱስ በሳቀ ቁጥር ሁሉ ደግሞ ትጨምራለች። ከዛ በኋላ እሱም ግራ ገባው። ምንድነው? ማናት ማር ማናት ነው? ከዛ ወዲያው አሰበና ሳቀ። ያ ሳቀ ራሱ ደግሞ ችግር አለ።
በኋላ ደግሞ እሺ ቆይ ማን እንደሆነ ላሳይ ብሎ ስልክ ደወለ። አይመለ ጋሼ ይላል ሰውዬው። ይኸውልሽ ይሄ ነው ማር ሲገዛ ነው። አንዳንድ ጊዜ የሚገርም አጋጣሚ ብዙ ነው የተማርኩ። ምክንያቱም አንዳንድ ጊዜ ሳናስብ በትዳር ውስጥ የምንወስዳቸው ነገሮች አሁን እቺ ልጅ ወጣትም ስለሆነ ስለሚግባቡ በቦክስም በምንም እየመታች ነገሩ መጣ እንጂ እሷ ቆይ ማር የሚለውን ባየሽ ጊዜ እኮ አንዳንዶች ዕቃ ይዞ ይወጣሉ። እንደዚህ ከመሆን መታገስ ታግሶ ነገሮችን ማየት እጅግ በጣም አስፈላጊ ነው። ስለዚህ ይሄንን ገጠመኝ በጣም ደስ ሁሌ በቃ እነግራለሁኝ እና በጣም ደስ የሚል ገጠመኝ እንደሆነ በራሴ በትምህርት ሰዓትም ለሌሎችም ከእንደዚህ አይነት ነገሮች ተጠንቀቁ፣ ተረጋጉ ብዬ አስተምራቸዋለሁ። በጣም ደስ ይላል። እንደው እናጠቃልና እንደው በመጨረሻ እንደው ጠቅለል አድርገው የሚያስተላልፉት መልእክት ካለ የመጨረሻ እድል ልስጦትና ቀረ የሚሉት ነገር ካለ። እንግዲህ ብዙ ነገሮችን ተጨዋወትን። ያው ብዙ ብናነሳ ሰዓትም አይበቃንም። ብዙ የሚነሳ ነገር አለ። እንግዲህ ትዳር ሰፊ ተቋም ነው ብለናልና ግን የተወሰኑ ወሳኝ የምንላቸውን ነገሮች ነው ዛሬ እንግዲህ እየተጨዋወት ነው። ተመልካቾችም ከዚህ ጥሩ ትምህርት ያገኛሉ ብለን እናስባለን። እንደው በመጨረሻ እንደው ይሄ ቢተላለፍ የሚሉት ከጋብቻ ጋር በተያያዘ መልእክት ካለ እድሉን ልስጥና ላጠቃል። አሁን እንግዲህ በቅድመ ጋብቻ ነው የጀመርነው። ወጣቶች ወደ ጋብቻ ከመምጣታቸው በፊት ምን ምን ማድረግ እንዳለባቸው በሰፊው አንስተናል። ሰዓቱ ባይበቃንም ጥሩ ነገር ይወስዳሉ ብዬ አስባለሁ። ሁለተኛው ደግሞ በጋብቻ ውስጥ ያሉት ሰዎች የተለያዩ ባህሪ አላቸው። ብዙ ጊዜ የምናስተምረው በተለያየ ባህሪ ወይም ለስኬታማ ለጋብቻ ለመልካም ጋብቻ በባህሪ ልዩነት ውስጥ መቻቻል። ባህሪያችን የተለያየ ነው። ብዙ የባህሪ ልዩነት አለ በባልና በሚስት መካከል። አንደኛ ያደጉበት አስተዳደግ ልዩነት አለ። ሁለተኛው ደግሞ የጾታም ልዩነት አለ። የቤተሰብም ልዩነት አለ። ለምሳሌ በቤተሰብ ውስጥ አንድ ሆኖ ያደገ አለ፣ ከ12 ጋር ያደገ አለ። የቤተሰብ የሰው ቁጥር ራሱ ልዩነት አለ። አንዱ ደግሞ እጅግ በጣም በሀብታም ቤት ያደገ፣ እጅግ ደግሞ በዝቅ ባለ ቤተሰብ ያደገ ሊኖር ይችላል። የአንዱ ቤተሰብ በጣም የተማረ የአንዱ ቤተሰብ በጣም ያልተማረ ሊሆን ይችላል። ብቻ ጋብቻ በተለያየ መንገድ ነው የሚያጣምረን። ያኔ ግን ምን ያስፈልጋል? ተቻችሎ መኖር ያስፈልጋል። መቻቻል እንደ አንዱ ችኩል ነው። አሁን ለምሳሌ እኔ ትንሽ ተናጋሪ ነኝ። አባይ አሁን ምንም አትናገርም። እንደውም የሷ ጓደኞች ሲመጡ ከቤት አጥፋ ነው የምትለው። እሷ ማጫወትም አትችል። እሷ በጣም ዝምተኛ ነው። እኔ ደግሞ ትንሽ እናገር። ባህሪያችን ይለያያል። አንዳንዱ አኩራፊ ነው፣ አንዳንዱ ቶሎ የሚተው ነው። እንዴት ነው ባህሪያችንን አንድ አድርገን ተቻችለን መኖር የምንችለው የሚለውን በጋብቻ ውስጥ እጅግ በጣም አስፈላጊ። ሁለተኛው ደግሞ ግጭቶች አሉ። ግጭት በአራት ደረጃ ይከፈላል። አንደኛው የሐሳብ ግጭት ነው። ይሄ በጣም ቀላል ግጭት ነው። ሁለተኛው የክርክር ግጭት ነው። ይሄም ቀላል ነው። ሶስተኛው የታመቀ ቁጣ ግጭት አለ። ይሄ ከፍ እያለ ሲሄድ፣ አራተኛው የጠላትነት ስሜት። አሁን በምንድን ነው የጀመረው? በሐሳብ ልዩነት። በሐሳብ ልዩነት በክርክር ደረጃ ላይ እያለ ግጭት ካልቆመ እስከ ጠላትነት ሊያደርስ ይችላል። አሁን እንግዲህ ተፋቱ፣ አንዱ አንዱን እንደዚህ አደረገ የሚባለው ሁሉ እያደገ ወደ ጠላትነት ደረጃ የደረሰ ነው። ግን እዛ እንዳይደርስ ምንድነው ማድረግ ያለ? በእንጭጩ ደረጃ በሐሳብ ልዩነት በክርክር ደረጃ እያለ ነገሮችን መጨረስ ያስፈልጋል። ይሄ ደግሞ ወደ ጠላትነት ደረጃ ግጭቶች ሲደርሱ ማንንም ይቆጣጠራል።
ጥሩ የጸሎት ሰው ነው፣ የቤተ ክርስቲያን ሰው ነው፣ አገልጋይ ነው። ሁሉንም ይቆጣጠራል ወደ ጠላትነት። ስለዚህ ነው እሱ አገልጋይ አይደለም እንዴት ይፋታሉ የሚባለው ነገሩ ወደዛ ደርሷል ማለት ነው። በእንጭጩ ከስር እያለ ካልተቀጨ መመለስ አይችልም። መመለስ ብቻ ሳይሆን ማንንም ይቆጣጠራል። ወደዛ ከመድረሱ በፊት በእንጭጩ ደረጃ ነገሮችን መጨረስ በጣም አስፈላጊ ነው። ትዳር ደግሞ በጣም የሚገርመው የትዳር ህይወትም ነው። ብዙ ጊዜ ሰዎች ህይወትም እንደሆነ ብዙ ነገሮችን ነው የሚያበላሸው። መንፈሳዊውንም ነገር ያበላሽ ከህይወትም ጋር የተገናኘ ነገር ነው። እኛ ዛሬ ጀምረን እያፈረስ ድሮ ልጅ ሆነን የሆነ ሜዳ ላይ ቤት እንሰራለን። ቤት ከየትም ቅጠል ሰብስበን እየሰራን የኔ ቤት ብለን ወደ 3 ቡድን ሆነን ሰርተን ምሽት ላይ 12 ሰዓት ቤቱ አፍርሰን ጋቃ ፈረሰ ቤቱ ምንድነው ዳቦ ተቆረሰ ተብሎ ተበትኖ ወደ ቤት ይገባል። ጋብቻ ይሄ አይደለም። ይሄ አንደኛ እግዚአብሔርን ያሳዝናል። ጋብቻ ማለት ተቻችሎ መኖር ራስን ዝቅ አድርጎ መኖር ነውና ለዚህ ደግሞ እጅግ በጣም አስፈላጊ የሆነው አንዳችን ለአንዳችን የተገዛን ስንሆን እርስ በርሳችሁ በክርስቶስ ፍርሃት ተገዙ፣ አንዳችሁ ለአንዳችሁ ተገዙ ነው የሚለው መጽሐፍ ቅዱስ። እንደዚህ ካደረገ ቤታችን ምሰሶ ይኖራል፣ የጠነከረ ይኖራልና ቤተሰብም ጋብቻም በዚህ አይነት ሰዎች ቢኖሩ በጣም የተሻለ ነው ያስባል። እሺ ወይዘሮ አባይነሽ እንግዲህ ፓስተር ጠቅለል ያለ ሐሳብ እንግዲህ ብዙ ነገር አነሱ። አንኳር የሆነ ሐሳብ ነው መጨረሻ ያነሱትና እርሶም እንግዲህ ቀረ የሚሉት ሐሳብ ካለ እስቲ ለተመልካች ይሄ ቢታከልበት የሚሉት ሐሳብ ካለ በመጨረሻ። እሺ አሁን ስለ ወጣቶች የምናገረው ነገር ቢኖር አንደኛ ደረጃ ወጣቶች እግዚአብሔርን ቢፈሩ በመጀመሪያ ደረጃ እግዚአብሔርን በመፍራት ሌላው ነገር ደግሞ ጠንክሮ በመስራት ራሳቸውን በጥንካሬ በስራ ቢጠነክሩ ስራ ላይ ቢያተኩሩ በትክክለኛ መንገድ ስራን እየሰሩ እግዚአብሔርን እየፈሩ ቢኖሩ ሌላው ደግሞ ታላላቆቻቸውን ቢያከብሩ አባቶችን ቢያከብሩ እና ብዙ ጊዜ ወጣቶች ብዙ ጊዜ ስናቸው ታላላቆችን የማክበር ነገር የላቸው እና ታላላቅ የሆኑትን አባቶችን እያከበሩ በስራ ላይ ጠንካራ ሆነው በጥንካሬ ስራ እየሰሩ ቢያድጉ አባቶችን የመረቁ አባቶች በስራቸው ይባረካሉ ያስባለውና የተባረኩ ይሆናሉ። ስለዚህ ስራቸው ላይ ጠንክረው በትክክለኛው መንገድ እግዚአብሔርን በመፍራት ሰውንም በማክበር እየሰሩ ቢሆን ይመረጣል ያስባለሁ። በጣም እናመሰግናለን። እንግዲህ ፓስተር ተሰማ እንዲሁም ከነባለቤቱ እዚህ ጊዜዎትን ሰውተው ለተመልካቾችም ለኛም ጥሩ ትምህርት የሚሰጥ ነገር ስለሰጡን በተመልካቾቻችን ስም እንዲሁም ደግሞ በተቋማችንም ስም ከልብ እናመሰግናለን። እግዚአብሔር ያክብርልን። እሺ በጣም እናመሰግናለን። እኛም በቤተሰብ ዙሪያ እንግዲህ ጥቂትም ቢሆን በውስጣችን ያለውን እንድናካፍል ስለጋበዛችሁ በጣም እናመሰግናለን። እና እኛም በጣም እናመሰግናለን። የተከበራችሁ ተመልካቾች እንግዲህ በጋብቻ ዙሪያ ላይ በተለይ ወጣቶች ወደ ጋብቻ ከመግባታቸው በፊት ምን ቅድመ ዝግጅት ማድረግ አለባቸው፣ በጋብቻ ውስጥስ ደግሞ በሚኖሩት የህይወት ቆይታ ምን ነገሮችን ማድረግ አለባቸው፣ ነገሮች ወደ ፍቺ ከማምራታቸው በፊት እንዴት ነው ማስቀጠል ያለባቸው የሚለውንም ብዙ ጉዳዮችን እያነሳን ቆይታ አደረገን። ከዚህም ደግሞ እናንተ ጥሩ ትምህርት እንዳገኛችሁ ተስፋ እናደርጋለን። ሌሎች የወላይታ ቴሌቪዥን መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል እዚህ ጋር እናበቃለን። ፕሮግራሙን እየመራው እኔ መስከረም ጌታቸው ከካሜራ ባለሙያዎች ጌታቸው ገነንና አበበ ኦኬ ጋር በጋራ ቆይታ አደረግን። ሳምንት በሌላ ጉዳይ እንገናኛለን። ሰላም።